ብልጥ ማለት በራሱ ላይ የማይጨክን ሰው ነው። ሰው ይቅርታ ጠይቆን ይቅርታ እናደርግላቸዋለን። ራሳችንን ግን ዛሬንም ትናንትንም ያለፈውንም ነጋችንንም እንድናበላሽ የምናደርገው እኛ በራሳችን ጊዜ ነው። ዛሬ በራስሽ ላይ ተጨከንሽ ማንም ሰው እንዲያዝንልሽ አትጠብቂ። ማንም ሰው አንቺ በራስሽ ላይ ጨክነሻል። አንቺ በራስሽ ላይ ችግርን አመተሻል። አንቺ በራስሽ ላይ ብዙ ነገሮችን እያወቅሽ እንዳላወቀ ሆነሻል። የሰው ልጅ መውደቅ ጥሩ ነው። መውደቅ ነገ እንድትቆም ያደርግሻል። መውደቅን ያላየ በዙሪያ ያለ ሰው ሁሉ የኔ ነው ብሎ ያስባል። መውደቅ ጥሩ ነገር ነው። ነገር ግን አወዳደቃችን ይማር። በራሳችን ላይ እንዴት ነው የምንጨክንበት? ዛሬ ላይ ብዙዎቻችን ትልቁ ስህተታችን ምንድን ነው? በመስጠት ውስጥ የመጣ ውዴታን ማዳበር ፈልገናል። በየትኛውም ቦታ ውስጥ በመስጠት እነሱን ሆያ ሆዬ በማጀብ ምናምን የእነሱን ፍላጎት በማሟላት መወደድን የምትፈልጉ እህቶቻችን ይህ ጥንቃቄ ልታደርጉበት ይገባል። አንቺ በራስሽ ላይ ተጨከንሽ ማንም ሰው እንዲያዝንልሽ አትጠብቂ፣ በተአምር ማለት ነው። ትናንትና በሰራሁት ቪዲዮ ህይወት ብዙ መንገድ ያላት ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ተንጫይታችኋል። እዛ ውስጥ ያላችሁ ሴቶችም ቤተሰቦችም እንደሆናችሁም ደግሞ በደንብ ተረድቼዋለሁ። አንድ ነገር ልታውቁ የሚገባው ነገር እናትም ሁኑ እህቶች፣ ወንድምሽ ወይም ወንድ ልጅሽ ቁጭ ያለ ሰይጣን መሆኑን እያወቅሽ ደህና ልጅ አንጥታችሁ የምትድሩ አረብ ሀገር ተቀምጠው ብዙ ሴቶችን እያወሩ እያወቃችሁ ልጅ ጥሩ ሰው ነው፣ ልጅ እንዴት ነሽ፣ አፈቀላጤ እናቶች አላቸው። እውነት ለመናገር ከዚህ ድርጊታችሁ ተቆጠቡ። እናንተ የማትፈልጉትን ነገር ሌላ ልጅ አትመኙ። የእናንተ ልጅ ባል ይሆናታል ብላችሁ የማትመኙትን ሰው ሌላ ሴት ላይ ሄዶ ይሄው ልጅ ለመዳር ባህሪውን ሳያስተካክል በዛው ቀጥልበት ብላችሁ ተጎኑ የምትሆኑ እህትና እናቶች ይህን ነገር አስቡበት። የምሬን ነው። ሰው የዘራውን ማጨዱ አይቀርም። ያልዘራውን ተይትም አያምጥቶ አያጭድ። ስንዴ ዘርቶ ጤፍ መጠበቅ እንደሌለብን ሁሉ ነገ በእናንተ ልጅ ላይ ምን እንደሚደርስ አናውቅም፣ አታውቁም። በሰፈሩት ቁና ይሰፈራል። ደግሜ እነግራችኋለሁ። ስለዚህ እናንተም ደግሞ አረብ ሀገር የምትኖሩ እህቶቻችን እዛ ሀገር ሁናችሁ ተጀናጅናችሁ እህቱ ስትወልድ ያራሽ ለእሷ ዳይፐር ገዢ፣ ለእሷ ልጅ ወተት ገዢ የምትሆኑት ምንድናችሁ? የእነሱ ቤተሰብ ጧሪ ቀባሪ የምትሆኑት። በዛውም ልክ ደግሞ ተሰጥተው ራሱ አይጠግቡም። እንደዚህ አይነት ቤተሰቦች የትልቁ ሚስትን አጥሩ፣ የትንሹን አጥሩ። ገንዘብ የላከችው ሁል ጊዜ ትወደዳለች። ገንዘብ ያላከችው ደግሞ አይ እሷ እንዴት ናት የሆነ ስም ይሰጣታል ማለት ነው። ሺህ ጊዜ ስም ሊሰጡሽ ይቻላል። አንቺ በፈለግሽው ልክና አንቺ ይሆናል በምትዩ ድንበር አብጅተሽ ነው እንጂ ለነዛ ሰው ማድረግ ያለብሽ። እነሱ ያቺ ስለተወደሰች አንቺ አብረሽ ማድረግ የለብሽም። ስለዚህ ተጠንቀቁ። ወንድሞቻችሁና ልጆቻችሁን እያወቃችሁ ሌላ ልጅ ጥሩ ነው እንደዚህ ነው። ደግሞ እኮ ሊያገባ የተቀመጠ ልጅ 4 ሴት 5 ሴት እያገማ ሌላ ሴት ኒካስሮ ወይ ሊያገባ ታስቦ ባል ይሆንሻል ብለው የሚያወሩ እኮ ቤተሰቦች አሉ። ኸይር ኢንሻአላህ። እንዴ እናንተ ስትነኩ እኮ አንቀጠቀጣችሁ። የልጃችሁ ባል ራሱ ጥሩ ሰው ቢሆን ራሱ አትቀበሉትም። ለምን ታውቃላችሁ? እናንተ በዛ ውስጥ ስላላችሁ። ሰው ምንም ይሁን ምንም ሰውን የሚመዝነው በራሱ ልክ ነው። ስለዚህ ሚዛናችሁን አስተካክሉ። ትናንትና በሰራው ቪዲዮ እኔ አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ ዝጋ መጥቼ ቪዲዮ ሰናገር ስም እስካልጠራሁ ድረስ እኔን ነው የሚለው ከጭንቅላታችሁ አውጡት። ወላኪን አንድ ነገር ደግሞ ማወቅ አለባችሁ። እዛ ስራ ውስጥ እናንተ ታላችሁ፣ እናንተንም ይጨምራል። የቅርብ ያሩቅ እንደዛ የለም። መልእክቱ ለሁሉም ሶሻል ሚዲያ ላይ ለምንጠቀም ሰዎች ስለሆነ ይህ መልእክት ደግሞ የደረሰኝ እኔ ተማላቃቸው ሰዎች ብዙዎች ነው። በዙሪያችንም ደግሞ አሉ። ምን ውሸትም አይደለም። ለሚገባቸው ሰዎች ቢደረግላቸው ምንም ችግር የለም። ለማይገባቸው ግን አይደለም። ገንዘብሽን እንደዚህ ባፍጢምሽ ተደፍተሽ የምታመጪው ገንዘብ ይቅርና የጥፍር ቁራጭ ራሱ አይገባቸውም። እንደዚህ አይነት ሰዎች ማለት ነው። እንደዚህ አይነት እናትና እናቶች ጥንቃቄ አድርጉ። ወንድ ልጆቻችሁ ማንነት እያሳጣችሁ ማንነታቸው እየተሸረሸረ ነው። እደግመዋለሁ፣ ትናንትም ብዬዋለሁ። ገንዘብ ይመጣል። የሰው ልጅ ማንነቱን ታጣ ግን ማንነቱ ተተሸረሸረ፣ በራስ መተማመኑን ታጣ፣ ለራሳችሁም ጭምር ነው አደጋ የምታመጡት። ዛሬ በዚህ በሴት ልጅ የጨከናችሁ መስሏችሁ ነው? አይደለም። ትናንትና ይሄ ያደረገው ወንድ በሆነ ነገር ሆኖ ለቤተሰቡ መከታ፣ ለቤተሰቡ አለይታ፣ ለእህቱ የሆነ ለቤተሰብ ወንድ ልጅ ለቤተሰቡ አለው ሲል ነው። በምንም ውስጥ ሊሆን ይችላል። በምንም ውስጥ ግዴታ ሚና መሆን የለበትም። ወንድ ልጅ ከቤተሰቡ ጎን ለመቆም ወንድ ነው። በቃ የተሰጠው ማንነት ካራክተር ነው። ኦኬ። ስለዚህ ያንን ማንነት ነው እያሳጣችሁት ያላችሁት። ስለዚህ እናቶቻችን የምሬን ነው፣ ተጠንቀቁ። እህቶችም ተጠንቀቁ። ወንድምሽ ጅን ሆኖ
ደህና ሴት እየወሰዳችሁ አትስጡ። ቢያንስ ተው ብላችሁት እምቢ ታለ ራሱ እናንተ የእሱ ተባባሪ አትሆኑ። በቃ እኔ ይህንን ነው የምለው። ኸይር ኢንሻአላህ።